ሰላም እንግዲህ የእንግሊዝ ፕሪሚየር ሊግ እንደተለመደው በጣም አስገራሚ ውጤቶችን እያስመለከተን መቀጠሉን ቀጥሏል። እንግዲህ ጉዞውን ቀጥሏል ማለት ነው እና ተወዳጁ የእንግሊዝ ፕሪሚየር ሊግ ያልተጠበቁ ውጤቶች ናቸው የሚዘገቡበት። ቶተንሃም ሆትስፐር 3-1 በክሪስታል ፓላስ ይሸነፋል ተብሎ መቼም ያለበት የቡድኑ ቁልቁለት ጉዞ እንደተጠበቀ ሆኖ ግን ደግሞ በዚህ የውጤት ልዩነት ይሸነፋል ብሎ መገመት በጣም ከባድ ነው። ቶተንሃም ሆትስፐር አሁን የሞት የሽረት ትግል ማድረግ ያለበት ጊዜ ነው እና በዚህ ልክ ፈራርሶ በክሪስታል ፓላስ ይሸነፋል ብሎ የገመተ ሰው ያለ አይመስለኝም፣ እኔ በግሌ ስላልገመትኩኝ። ለማንኛውም ቶተንሃም ሆትስፐር በጣም መራር የተባለ ሽንፈትን ተጎንጭቷል። በሜዳውና በደጋፊው ፊት በክሪስታል ፓላስ 3-1 ተሸንፏል። በእርግጥ በሜዳ ላይ የተፈጠሩ ክስተቶች ለመሸነፉ ምናልባትም ትልቅ ድርሻ የወሰደ ይመስለኛል። የመጀመሪያው ነገር ትልቅ የሆነ የስነ ልቦና ጫና አለባቸው። ቶተንሃም በእንግሊዝ ፕሪሚየር ሊግ ጠንካራ የሚባለው ቡድን ተብሎ ከሚጠሩት መካከል ነበረ። እንደ ዘንድሮ ግን ደክሞና እንደዚህ ፈራርሶ እኔ በግሌ ተመልክቼው አላውቅም። ምክንያቱም ላለመውረድ እየተጫወተ ነው። ላለመውረድ ከሚፋለሙ ከሚንገታገቱ ከሚታገሉ ቡድኖች መካከል አንደኛው ሆኗል። የተፈጠረው ክስተት ምንድን ነው? እንግዲህ ዶሚኒክ ሶላንኬ በ34ኛው ደቂቃ ጎል በማስቆጠር ቀዳሚ አድርጎ ነበር ቶተንሃምን። በሜዳውና በደጋፊ ፊት እንደመጫወቱ መጠን በጎል ቀዳሚ ሲሆን ሊያሸንፍ ይችላል የሚለው ቅድመ ግምት በጣም ትልቅ ነበረ፣ በደጋፊዎችም በተመልካቹም ዘንድ። ግን ብዙም ሳይቆይ በ38ኛው ደቂቃ ላይ ቫን ዴ ቤ በቀይ ካርድ ከሜዳ ተሰናበተ። ከዚህ በኋላ ነው በተከታታይ ጎሎቹን ያስተናገዱት ቶተንሃሞች። ኢስማኤል አሳር በ40ኛው ደቂቃ ፔናልቲ ያገኘ አስቆጠረ። ከዛ በኋላ ስትራን ላርሰን በ45ኛው ደቂቃ +1 በመጀመሪያው አጋማሽ ማለት ነው ሌላ ጎል አስቆጠረ። እንደገና ኢስማኤል በ45ኛው እንደገና 7 ተጨማሪ ደቂቃ ሶስተኛውን ጎል አስቆጠረ። ስለዚህ በዚህ መንገድ ተከታታይ የሆኑ ግቦችን አስተናገዱና ቶተንሃሞች ከዛ በኋላ ጨዋታው በዚህ ነው ያለቀው። የጨዋታው እንቅስቃሴ በአጠቃላይ በኳስ ቁጥጥሩም በሁሉም በአብዛኛው በስታት ከሜዳ ውጭ የተጫወተው ክሪስታል ፓላስ የተሻለ ነበረ። እንግዲህ እንደ መምራታቸው መጠን ቶተንሃሞች ያው ጎል ፍለጋ ነበሩ። ቢያንስ አንድ ነጥብ ለማግኘት ብዙ ጥረት አድርገዋል፣ ግን ሙከራዎችን አድርገዋል፣ ግን ብዙ አልተሳካላቸውም። ለምሳሌ ሙከራ 12 ሞክረዋል። ክሪስታል ፓላስ ግን 9 የሞከረው። ኢላማቸውን የጠበቁ በመሞከር 4 ነው የሞከሩ፣ ሁለቱም እኩል ናቸው። ግን ክሪስታል ፓላስ ከአራቱ ኢላማውን የጠበቀ ሙከራ 3ቱን አሳክቶ ማለት አንዱ ፔናልቲ ቢሆንም ኦልሞስት 3 ጎል አስቆጥሮ ነው የወጣው። ቶተንሃም ግን አንድ ብቻ ነው የተጠቀመው፣ 3ቱን ያለቀለት ኳስ አባክኗል ማለት ነው እና በዚህ መንገድ ነበር ጨዋታው የሄደው። በተቃራኒ የቦክስ ክልል ውስጥም ኳስ በማንሸራሸር በአንድ ቁጥር ብቻ የተሻለ ነው ቶተንሃም ተጭኖ ለመጫወት ባደረገው ጥረት የተሻለ ነው። በአንድ ቁጥር ነው። ይሄ ብዙም አይደለ፣ ብዙ የስታት ዲፈረንስ ሊባል አይችልም። የማዕዘን 6 የማዕዘን ኳሶችን አግኝቶ ነበር ቶተንሃም፣ አንዱንም አልተጠቀምበትም። ፓላሶች ደግሞ 3 ጊዜ አግኝተው ነበረ። ለማንኛውም አሁን የክሪስታል ፓላስም ኦፍኮርስ ከዚህ በኋላ ውጤቶችን በደንብ ካልሰበሰበ ወራጅነት ቀጠና ሊያሰጋው ይችላል ባለበት ደረጃ እና በሰበሰበው ነጥብ እንዲሁም በሂሳባዊ ስሌት። ምክንያቱም 13ኛ ደረጃ ላይ ነው ያለው፣ 38 ነጥብ ነው የሰበሰበው፣ 2 የጎል ዕዳ አለበት። ቶተንሃም ደግሞ የባሰ በጣም የወራጅ ቀጠና አፋፍ ላይ ነው። ምናልባትም በቀጣይ ጨዋታ ከሊቨርፑል ጋር የሚገናኘው ከተሸነፈ በቀጥታ ወራጅ ቀጠና ውስጥ ተሽራቶ ነው የሚገባው። ምክንያቱም 16ኛ ደረጃ ላይ ነው ያለው፣ 29 ነጥብ ብቻ ነው የሰበሰበው፣ 7 የጎል ዕዳዎች አሉበት። የጎል ዕዳዎች ዋጋ አላቸው። በመውረድና ሻምፒዮን በመሆን ሻምፒዮን የሚሆን ቲም እንኳን ኔጌቲቭ የጎል ዕዳ ሊኖርበት አይችልም በአብዛኛው። ግን በመውረድ አደጋ ውስጥ ያሉት ግን የጎል ዕዳዎችም ራሳቸውን የቻለ ዋጋ ስላላቸው 7 የጎል ዕዳ በጣም ብዙ ነው። 16ኛ ደረጃ 29 ነጥብ ብቻ ነው የሰበሰበው። ከሱ በታች ያሉት 17ኛ ደረጃ ላይ ያለው ኖቲንግሃም ፎረስት እንግዲህ ማንቸስተር ሲቲን የሚያህል ቡድን ያሸነፈ ማለት ነው። ቀጣይም በአሸናፊነቱ ይቀጥላል ተብሎ ነው የሚገመተው። 28 ነጥብ አለው። ዌስትሃም በተመሳሳይ 28 ነጥብ አለው። እነዚህ ዌስትሃም እና ኖቲንግሃም ፎረስት በጣም ጠንካራዎች ናቸው። በቀጣይ ያሉ የቀሩትን 9 ጨዋታዎች በሚደረገው ፍልሚያ እነዚህ ክለቦች የተሻለ ነጥብ ከሰበሰቡ ቶተንሃም ወደ ታችኛው ሊግ የመውረድ ከፍተኛ አደጋ ከፍተኛ ስጋት ተጋርጦበት ነው ያለው ብሎ መናገር ነው የሚቻለው። እንግዲህ ቶተንሃም
በታሪኩ ይሄ የመጀመሪያ ጊዜ ነው በተከታታይ 5 ጨዋታዎችን ሲሸነፍ ማለት ነው። እና በጣም አስቸጋሪ ሁኔታ ውስጥ ነው ያለው ቶተናም። እጅግ በጣም የሚያሳዝን ነው። በቀጣይ ሊቨርፑልን ያገኛል። ከዛ ቀጥሎ ደግሞ ሌላ ወራጅ ቀጠና ውስጥ ያለ ግን ደግሞ ከባድ የሆነውን ኖቲንግሃም ፎረስት ነው የሚገጥመው እና በተከታታይ እነዚህ 2 ጨዋታዎች የግድ ካላሸነፈ በስተቀር በጣም ከፍተኛ የሆነ አደጋ ውስጥ ነው የሚገባው። የመውረድ ስጋት ውስጥ የሚገባል እና በሰሜን ለንደን ውስጥ ከሚገኙ ስመጥር የሊጉ ገናና የአውሮፓ ገናና ባንለውም የሊጉ ገናና የሚባል ክለብ ነው ቶተንሃም ሆትስፐር እስከማውቀው ድረስ እና ቶተንሃም ሆትስፐርን ወደ ታችኛው ሊግ ወርዶ መመልከት አይ ቲንክ ደጋፊ ላልሆነ ለተቀናቃኝ እያስደስታል ብዬ አላስብም እና የቶተንሃም ሁኔታ በጣም አሳሳቢ እና አንገብጋቢ ነው ብሎ ማለት ነው የሚቻለው። በጣም ስለገረመኝ ነው የተወሰነ ነገር ያወራሁበት። ይመቻችሁ። እንግሊዝ ፕሪሚየር ሊግ እንደዚህ ነው።